አንድ ነገር አድርገውብኝ ይሆን እንዴ? እንደምን አደረጉብኝ? አይኔ ማረፊያ። እኔ ጋር መተሽ መኖር እንጀምራለን። በፍርድ ቤት እንጋባለን። ይሄ ምቾት ካልሰጠሽ ደግሞ ቤታችንን እንቀይራለን። ምንድን ነው? የምን ቤቲ ነው? የምን ቤቲ ፍቅር ነው? ከማን ጋር የምትደዋወለ? በፈጣሪ አነሳሹ እንዴ? አላነሳሁትም። ቆይ ባነሳውስ ምን ማለት ማስረዳኝ? ቶሎ በል። ቤቲ እንትን እኮ ነው፣ እህቴ ናት። እጅግ የሚገርመውና እጅግ የሚደንቀው ነገር የመሲና የቴዲ ሁኔታ ነው። መሲ ወንድሟን ጫካ ውስጥ ያስገደለው ወይም ያስወጋው ቴዲ እንደሆነ ያወቀች ለት ምን ይፈጠር ይሆን? የፍቅር ቃላቶችን እየደረደረ የፍቅር ሮማንቲክ ንግግሮችን በልቧን እያቀለጠ መሲ የቤተሰቦቿ አጥፊ፣ የቤተሰቦቿ ገዳይ፣ የወንድሟ ጎጂ ቴዲ እንደሆነ ያወቀች ለት ምን ያህል ከባድ ስህተት እንደሰራች ይገባት ይሆን? ቴዲ ይመስለኛል ሄለን የሰራችበትን ግፍ በሴቶች ላይ እየተገበረው ነው። መሲን እህቴ፣ ቤቲን እህቴ እያሉ የሚቀያይረው ቴዲ መጨረሻው ምን ይሆን? መሲንስ ለምንድን ነው እንደዚህ አጥብቆ መያዝ የፈለገው? ምክንያቱም የሰሩትን ወንጀል የሰሩትን አሰቃቂ ግፍ ስለምታውቅ ቢያንስ እሷን ልቧን መግደልና ልቧን በሱ ቁጥጥር ስር ማድረግ ስለፈለገ ነው እንጂ አሁንም ከዛ ቆሻሻ ስራው እንዳልወጣ መሲ ጠንቅቃ የምታውቅ አይመስለኝም። ኦልሬዲ ቃል ገብቼልሻለሁ፣ ወጥቻለሁ፣ ሄለንን አላግዛትም፣ ንጹህ ለመሆን እየሞከርኩ ነው እያለ የሚሸውዳት ቴዲ የእሱ ማስክ መቼ ነው የሚገለጠው? መኩ እናቱ በስፍስፍ እየጠበቀችው ነው። ልጄ ውስጥ ነግሮኛል፣ የሆነ ነገር ሆነሃል፣ ምን ሆነህ ነው? ስልክ አታነሳም፣ የት ነህ? መልስ ያጣ ጥያቄ። መኩ የእውነት ጉዳት ደርሶበታል፣ ተወግቷል፣ ተደብድቧል፣ እንዳይነሳ ተደርጎ ተሰብሯል። የሆነ ሰው ሂዶ ካላዳ ነው በእርግጠኝነት ይሞታል ማለት ነው። ግን መኩ መሞት የለበትም። የእህቶቹ ጠበቃ፣ የእናቱ ጠበቃ መኩ መሞት የለበትም። ቴዲ ይህን አረገ ቢባል ማን ይገምታል? በእርግጥ ክፋትና ተንኮሉ ገና በደንብ አልገባትም። መሲ በፊት ብታውቀውም ለእኔ ፍቅር ሲል እርግፍ አድርጎ ትቷል ብላ የምትሸወደው መሲ አሁንም ሰተት ብላ እቤቱ እየሄደችለት ነው። እቤቱ ስትደርስ እቤቱ የመጣችውን ቤቲ የምትባለውን ምንስ ሊላት ነው? እጅግ የሚጓጓውና እጅግ ልብ የሚያምጠለጥለው ነገር ቴዲ አገባለሁ ከኔ ራቂ፣ ያንቺ ነገር በቅቶኛል ብሎ የተናገራት ሄለንን ቤቲ ወደ እሱ ቤት ስትገባ ይታታለች። ይህችነት ወይ ሊያገባት የፈለገው? እኔ ሄለን የተናገርኩትን ከመፈጸም ወደኋላ አልልም፣ እናያለን እያለች ነው። ምናልባት ጊዜ ወስደው እዛ ከቆዩ መሲንም ሊያያቱ ይችላሉ። ምን ይፈጠር ይሆን? መሲ ከቴዲ ጋር ግንኙነት እንዳላት ስታውቅስ ምን ይፈጠራል? እጅግ የሚያጓጓውና እጅግ ልብ የሚያንጠለጥለው በእርግጥ መሲ ከቴዲ ጋር ብትኖር በጣም በጣም ከባድ ወንጀል፣ ከባድ ስህተት ነው። አንደኛ ሄለን ህጻናትን እንደምታዘዋውር አስፈርማታለች ወረቀት ላይ። ሲቀጥል እዛ ቤት እንኳን ስትሆን እዛ ቤት የሆነ የታፈነ ሰው ድምፅ ስትሰማ የቴዲን የበፊት ታሪክ ወንጀል ስለምታውቅ በጥርጣሬ ይህ ጉድ ምንድን ነው በማለት ቴዲ ሳይነቃባት ያንን በር ለመክፈት ትሞክራለች ብዬ ነው የማስበው። በሌላ በኩል ቤሉል ነው። ቤሉል ይህን ሰውዬ ምን ያህል ታውቂዋለሽ? እውነት አስገድዶች ነው ወይስ ምንድን ነው እያለ ነበረ። ምክንያቱም ከሄለን ጋር ይገናኛል፣ በድብቅ ብዙ ነገር ሲያደርጉ አይተዋል። እና ይሄን ሰውዬ ምን ያህል ታውቂዋለሽ? ልብሽን ስለገዛው ልብሽን ስላሸነፈው አይደለም መሲ፣ ተጠንቀቂ እባክሽን፣ አስገድዶች ከሆነ እያላትም ነበረ። ቤሉል ግን በኋላ እውነታው ሲጋለጥ ምን ያህል እንደምትሰበር እና ምን ያህል እንደምትጎዳ መከመድ ከባድ ነው። በተለይ ወንድሟ ህይወቱ ካለፈ። ግን ህይወቱ ካለፈ ኦልሬዲ እሱ ገደሉ አልገደለው የሚል ሀሳብ የለም። ምናልባት ጆ የሚባለው ቪዲዮ ስለቀረጸ እሱ አሳልፎ ካልሰጠ ማለት ነው። ትልቁ ጉዳይ የሚያሳዝነው ጉዳይ አሁን የቤሉልና የመሲ ህይወት ነው። ኦልሬዲ መሲ ቴዲን ሂዳ ካገባችው በፍርድ ቤት መጋባት አለብን እያለ የሚያጣድፋት ስለምንድን ነው? ለምንድን ነው ቅቤ ምላሱን እየለቀለቀ መሲን ያሸፈታት? እሷም በቃኝ፣ ይህ ፍቅር ነው፣ ይህ ህግ ነው፣ በቃ መሬት ላይ ያለ የተፈጥሮ ህግ ነው፣ ፍቅር ሀያል ነው፣ ፍቅር ያሸንፋል ብላ እንግዲህ ፍቅሬን መርጬ ሄጃለሁ ብላ ደብዳቤ ጽፋ ሄዳለች።
በውሳኔ እንደማልጸጸት በእርግጠኝነት በውሳኔዋ ትጸጸታለች። ምክንያቱም የቴዲን ማስክ ታውቃለች። ምናልባት ኦልሬዲ ቅርቡ ስትሆን የሚዋሻቸው ውሸቶች፣ የሚወራቸው ስልኮች፣ በድብቅ የሚያደርገው የስልክ ንግግር፣ እዛ ቤትም ከቆዩ የምሰማው ድምፅ መልስ ካጣች ማን ነው ምንድን ነው ለምን ዘጋህበት የሚለው ነገር ኦልሬዲ ቴዲ አሁንም እሷን ለማጥመድ እና እሷን በቁጥጥሩ ስር ለማድረግ እየሞከረ እንደሆነ ከገባት ለማምለጥ ትሞክራለች። ግን ቴዲ እስከዚህ ጥግ ድረስ ከሄደ መሲን ከመጉዳት ወደኋላ አይልም። ምክንያቱም ወንጀልና ክፋቱን እንዳታጋልጥበት አሳልፋ እንዳሰጠው ነው አሁን እያባባላት ያለው ማለት ነው። ሄለን የመሲና የቴዲን ግንኙነት ካወቀችስ ምን አይነት ውሳኔ ትወስናለች? እጅግ አጓጊና እጅግ ልብ አንጠልጣይ ነው። ኦልሬዲ ሄለን አንተ ዙሪያ ያለችውን ሴት አጠፋታለሁ፣ ኤልሹ ያንተ ልጅ ናት አላወቅም እንጂ ትላለች። ሄለን ሲጀመር ኦልሬዲ የቶማስ ልጅ እንዳልሆነች ነው እንጂ ኤልሹ የማታውቀው የእሷ ልጅ እንዳልሆነች ራሱ አታውቅም። ይህን ቴዲ ነው የሚያውቀው። ምክንያቱም ኤልሹ ናት የእሷ ልጅ፣ ኤልሹ ሳትሆን ኑኑ ናት የእሷ ልጅ። አሁን ይሄ ታሪክ ምን ያህል ልብ ይሰብራል! ምን ያህል የተዋሃደ የኋላ ታሪክ ከባድ ወንጀል እንዳለባቸው ነው የሚያሳየው። ሌላው በጣም ትልቁ ጉዳይ የአዶናይ ጉዳይ ነው። አዶናይ የአባቴን ገዳይ ሳላገኝ አርፌ አልቀመጥም እያለ የመርሳት ችግር ገጥሞኛል በማለት እንግዲህ ሄለንን በጥንቃቄ ኢንፎርሜሽን እየጠየቀና እየሰበሰበ ትክክለኛ ወንጀል የምሰራበትን ሲስተም ደርሶበታል በኤልሹ አማካኝነት። ይህን ጉዳይ ለሀቅ ስል ለአባቴ ደም ስል እጋፈጣለሁ በማለት ኤልሹን አፈቅርሻለሁ በማለት እናውራ፣ ጊዜ እንውሰድ፣ ምናልባች እረዳሻለሁ፣ ምናልባች አንድ ላይ ሊሆን እንችላለን እያለ እንግዲህ ተስፋ እየሰጣት ነው። እሱ ግን ኢንፎርሜሽንና መረጃ ለማግኘት ነው። ይህ ጉዳይ ይሳካለታል ወይ? መሲስ የወሰነችው ውሳኔ ጊዜ ሳትወስድ ነቅታ ከዛ ወጥመድ ታመልጥ ይሆን? ከቴዲ እቅድ ታመልጥ ይሆን? የቴዲን ወጥመድ ሰብራ ትወጣ ይሆን? ወይስ እዛ ቤት መሄዷ ነገሮችን ቀለል አድርጎ እስከ ዛሬ ተለውጫለሁ እያለ ሲያባብላትና በቂቤ ምላሱ ሲያለሳለሳት የነበረው ቴዲ ትክክለኛ ማንነቱ ይገባት ይሆን? ምን ይፈጠር ይሆን? በጣም አጓጊና በጣም ልብ አንጠልጣይ ነው። ጆ መልካም ልጅ ነው፣ ኤልሹ ጓደኛ ቢሆንም ጥሩ ልጅ ነው እያን ነበረ። ግን ከባድ የኋላ ታሪክና ከባድ ወንጀል ውስጥ እየገባ ነው አሁን ጆ ማለት ነው። ኦልሬዲ ከሄለን ጋር ቢሰራም ለቴዲ ይሰራል። ደግሞ የራሱ ፍላጎትና አላማ አለው፣ አስፈራርቶ ገንዘብ መቀበል። ይህ ጉዳይ እስከምን ጥግ ድረስ ያስኬደዋል? ቀጣይ ክፍል በበጎ